ሀይሚዬ 200,000 ልትገባ 1,000 ሰው ነው የቀረው። ገብታችሁ ሰብስክራይብ አድርጓት። ዛሬ ደግሞ በቲክታክ እምር ድምቅ ፍክት ብላ ቅብጥ ብላ ነው የመጣችሁ። የዘመኑ ጀግና ሴት ለስራዋ፣ ለዓላማዋ፣ ለስኬቷ የቆመች የማንንም ወሬ የማትሰማ ከጀግና ባሏ ጋር ከጎኑ ቆማ እንደምታዩት ነው። እንግዲህ ለ15 ቀን እንግዲህ ሚዲያውን ተቆጣጥረውታል። ስራ ሲሰራ ከልብ ልክ እንደዚህ ነው። ብሩኬ እንግዲህ ትናንትና አይታችሁታል። ሀይሚዬ ምንም ይፈጠር ምንም ብሩኬን አሳልፋ አሰጠውም። ብሩኬን ታምነዋለች እስከ ጥግ ድረስ። እሷ ማጣራት የምትፈልገው ነገርም ካለም ይሁንም አይሁንም፣ እሷ ግን ምንጊዜም ከብሩኬ ጎን ናት። ከብሩኬ ጎን አይደለሽም አንቺ ነሽ እንደዚህ ያደረግሽው ምናምን እያላችሁ ደግሞ ሴት ሆናችሁ በሴት ላይ የምትፈርዱ እባካችሁ ሴት ሆናችሁ ሴትን አትሳደቡ። ጥፋት ብታጠፋ እንኳን ለመምከር ምከሯት አይደለ? ሰው በምክር ነው። እሱም ካጠፋ በምክር እሷም ካጠፋች ደግሞ በምክር ነው እንጂ እንደገና ደግሞ እነሱን የሚገነባ የሚያስታርቅ የሚያግባባ ኮሜንት ጻፉላችሁ የእውነት ማለት ነው። እና የሰው መለያየት የማያስደስታችሁ የሰው መለያየት የማያስደስታችሁ በጣም መልካም የሆናችሁ የጨሪቃ ፋሚሊዎች አላችሁ። ለነሱ እስካሁን ድረስ እስከ ጥግ ድረስ ማለት ነው ሀይሚዬና ብሩኬን እናቃቸዋለን። እንደዚህ አይነት ልጆች አይደሉም እያላችሁ በእውነት እንትን የምትሉ ልጆች አላችሁ። እናንተ በጣም እውነት በጣም አድናቂያችሁ ነኝ እኔ ለራሴ ማለት ነው። እና ሀይሚዬና ብሩኬ መቼም አይለያዩም፣ መቼም ማለት ነው። ልባቸው ተሳስሯል እና ይለያያሉ ብላችሁ አንዳንድ ሰዎች የምታስቡ እንዳትሳሳቱ። እነሱ መቼም አይለያዩ፣ የሚለያዩ ሰዎችም አይደሉም። ልባቸው አንድ ነው። ልቡን አንድ የሆነ ሰው ደግሞ ማንም ሊለየው አይችልም፣ እግዚአብሔር ያገናኘውን ማለት ነው። እና ትናንትናም አይታችኋል እንግዲህ ዳኒ ቤት ሂዷል። እውነት ካላችሁ እስከ ጥግ ድረስ ያስኬዳል። አያችሁ፣ ማንም ሰው ባልሰራችሁ ስራ፣ ባልዋሏችሁበት፣ ባልሄዳችሁበት፣ እናንተ ባላደረጋችሁበት ቦታ እናንተን ሊወነጅሏችሁ፣ እናንተን ጥፋተኛ ሊያስብሏችሁ፣ ስማችሁ ሊያጠፉ ሁላችንም ጋር ያለ ነገር ነው። በነገራችን ላይ ነገሩ ሊለያይ ይችላል እንጂ የሚያጋጥመን ነገር በህይወታችን ባልዋልንበት ባላረግነው ነገር እንደዚህ ነው እንደዚህ ናት እየተባለ በቃ ይሁን ምናምን ብለን ግን እውነት ካለ እስከ ጥግ ድረስ መሄድን ብሩኬ ትናንትና አሳይቶናል። ምንም ቢሆን ምንም ብሩኬ በሀይሚ አይደራደርም፣ አለቀ። አይደራደርም፣ ሀይሚም እንደዛው አትደራደርም። ስለዚህ እንግዲህ እየገባችሁ ሰብስክራይብ አድርጉና በፍቅር በሰላም እንዲመጡልን ማለት ነው። ሀይሚዬ ግን እንደዚህ ሆና ስላየዋት በጣም ደስ ብሎኛል። ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ አበረታቱኝ። ለምታበረታቱኝ ለምትሰጡኝ ኮሜንት ደግሞ በጣም አድርጌ አመሰግናችኋለሁ። ሀይሚዬና ብሩኬ በፍቅር የሚመጡበት ቀን ይመጣል። ነገ ከነገ ወዲያ በፍቅር ይመጣሉ፣ እግዚአብሔር ፍቃድ ጋር ማለት ነው። እና ለተጨነቃችሁ የእውነት የምትጨነቁ በጣም ብዙዎች ናቸው። የእውነት ሀይሚዬና ብሩኬ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ውስጣችን ገብተዋል። ልባችን ውስጥ የገባን ሰው ደግሞ ማውጣት አንችልም፣ ምንም ይሁን ምንም ማለት ነው። እና እኔ ብሩኬ ያለ ሀይሚ ያለ ብሩኬ እኔ ደስ አይለኝም። በቃ ሁለታቸው ግን ይጨቃጨቁ፣ ሁለታቸው ማለት ነው። ተጨቃጭቀውም ይሁን ምንም ሆነው ምንም እነሱ ብቻ ሁለት ሆነው ይምጡ፣ ሀይሚና ብሩኬ ማለት ነው። ሌላው ችግር የለብኝም። የእውነት ይጨቃጨቁ ብቻ እነሱ ይምጡ ሁለታቸው ማለት ነው። ሌላ ሰው ሶስተኛ ወገን አይግባ። እና እንግዲህ ቤተሰቦች ሀይሚዬና ብሩኬ እንግዲህ ሰላም ወርዶ በፍቅር ይመጡልናል ማለት ነው። ውድ የቻናል ቤተሰቦች እስከዛው ሰብስክራይብ እያደረጋችሁን አበረታቱኝ። አመሰግናለሁ።